መግለጫ አገራችን ኢትዮጵያ በቅርብ ዘመን ታሪኳ አይታው በማታውቅ መጠን እጅግ አሳሳቢ በሆነ የህልውና አደጋ ላይ ወድቃለች። የጠቅላይ ሚኒስትር አብይ አህመድ አገዛዝ ወደ ስልጣን የመጣው የሀገሪቱ ነባር ችግሮች እንዲፈቱና ወደ ዲሞክራሲያዊ ስርዓት እንዲሸጋገር ታስቦ የነበረ ቢሆንም ይህ የህዝብ ፍላጎትና ምኞት እንዳይመለስ ሆኖ ከከሸፈ ውሎ አድሯል። አገራችን በመጥፎ የታሪክ አጋጣሚና በኢህአዴግ ውስጣዊ መበስበስ ምክንያት እዚህ ግባ የሚባል የአገር አስተዳደር ልምድ፣ እውቀት፣ ቅንነትና ስነ ምግባር በሌለው መሪ እጅ በመውደቋ ነባር ችግሮቿ ሊፈቱ አልቻሉም። እንዲያውም በተቃራኒው በየዕለቱ እየተፈጠሩ ባሉ ፈርጀ ብዙ ችግሮች ምክንያት ከድጡ ወደ ማጡ በመሸጋገር ወደ መፍረስ አደጋ እየገባች የምትገኝ አሳዛኝ ሀገር ሆናለች። በዚህም ምክንያት የኢትዮጵያ ህዝብ ለዲሞክራሲ፣ ለእኩልነትና ለብልጽግና ለዘመናት ሲያካሄድ የቆየው ትግል ዛሬ ላይ ቅልጦት ሆኖበት እንደ አገርና ህዝብ ህልውናውን ከጥፋት የመታደግ ትግል ለማድረግ ተገዷል። ላለፉት 7 ዓመታት የጠቅላይ ሚኒስትር አብይ አህመድ አገዛዝ በአገራችን ላይ ባካሄደው ህዝብ ጨራሽ ጦርነት ምክንያት በሚሊዮን የሚገመቱ ዜጎቻችን አልቀዋል። ሌሎች ብዙ ሚሊዮኖች ከመኖሪያ ቀያቸው ተፈናቅለዋል። በብዙ መቶ ሺዎች የሚገመቱ ሴት እህቶቻችንና እናቶቻችን ለጾታ ጥቃት ተዳርገዋል። ከ7 ሚሊዮን በላይ የሆኑ ልጆቻችን ከትምህርት ገበታ ውጭ ሆነዋል። በብዙ ቢሊዮን የሚገመት የአገር ሀብትና ንብረት እንዳይመለስ ሆኖ ወድሟል። የህግ የበላይነትና ሰላም በመጥፋቱ ህዝቡ በነፃነት ከቦታ ቦታ መንቀሳቀስ የማይችልበት ሁኔታ ተፈጥሯል። የጦረኛው አገዛዝ ትኩረት በሰላምና በልማት ላይ ባለመሆኑ ህዝቡ በስራ እጦትና በከፍተኛ የኑሮ ውድነት ምክንያት በልቶ ማደር የማይችልበት ድህነት ውስጥ ገብቷል። በአጭሩ የዛሬዋ ኢትዮጵያ የሎጅና የመንገድ መብራት ግንባታ እንደ ትልቅ የልማት ስኬት የሚቆጠርባት፣ የሀገሪቱ ጠቅላይ ሚኒስትር ጎንደርና ወለጋ በአውሮፕላን ደርሶ መመለስ እንደ ትልቅ የሰላም መኖር ማሳያ ተደርጎ የሚነገርባት፣ የቲክቶክ አክቲቪስቶች ጉብኝት እንደ ትልቅ የዲፕሎማሲ ስኬት የሚቆጠርባት፣ በቤተ መንግስቱ ዙሪያ ያሉ ጥቂት ድሆችን ማዕድ ማጋራት እንደ ትልቅ ድህነትን የመዋጋት ዘመቻ ተደርጎ የሚደነቅባት፣ መላ አገሩ በጦርነት እየታመሰ ባለበት ወቅት ከጥቂት ምርኮኞች እና ወዶ ገቦች ጋር መጨባበጥ እንደ ትልቅ የፖለቲካ ድል የሚወሳባት፣ ነገር ግን በሁሉም ዘርፍ ስኬት የራቃትና በፈጣን የክሽፈት ሂደት ውስጥ የምትገኝ አሳዛኝ ሀገር ሆናለች። ሀገራችን ለዚህ ሁሉ ውርደትና ውድቀት መዳረጓ አልበቃ ብሎ ጦርነትን የአስተዳደር ቋሚ ስልቱ አድርጎ የያዘው አገዛዝ አሁንም እንደገና ወደ ሌላ አጠቃላይ ህልውናችንን የሚፈታተን ቀጠናዊ ጦርነት ውስጥ ሊዘፍቀን ተቃርቧል። በጥቂት ዓመታት ውስጥ ራሱን ከሁሉም ወዳጅነት ወደ ሁሉም ጠላትነት የቀየረውና የማጭበርበሪያ ካርዶቹን አሟጦ የጨረሰው አገዛዝ ዛሬም ሰሜንና ደቡብ በሚል ከተስፋ መቁረጥ የመነጨ ፍረጃ ህዝቡን ከፋፍሎ የበለጠ ለማጫረስ የመጨረሻ ጥረቱን እያደረገ ይገኛል። በጦርነት ትንበያ የሚታወቁ በርካታ ዓለም አቀፍ ድርጅቶች ሳይቀሩ ለአንድ ጦርነት መጀመር ግብአት መሆን የሚችሉ ምክንያቶች ሁሉ ተሟልተው የቀረው ነገር የመጀመሪያው ጥይት መተኮስ ብቻ እንደሆነ በስፋት እየዘገቡና ይህ ጦርነት ለይቶለት አንድ ጊዜ ከተጀመረም የሚያስከትለው አደጋ እጅግ ከባድ እንደሚሆን አበክረው እያሳሰቡ ይገኛሉ። ይህ ከፊታችን አፍጥጦ እየመጣ ያለው ሀገራዊ አደጋ ያለ ተጨባጭና ፈጣን የህዝብ ትግል በቀላሉ ሊቀለበስ አይችልም። በህግ ማስከበርና በባህር በር ጥያቄ ሰበብ እየተጎሰመ ያለው ይህ ጦርነት አንድ ጊዜ ለይቶለት ከፈነዳ አገራችን መንግስት የለሽ ወደሆነ ሁለንተናዊ ቀውስ መግባቷ መላው የአፍሪካ ቀንድን የቅርብና የሩቅ የውጭ መንግስታት የውክልና ጦርነት አውድማ በመሆን መቋጫ ወደሌለው ሁለንተናዊ ትርምስ እንደሚገባ ጥርጥር የለውም። የዚህ ጦርነት መጨረሻ በአንደኛውና በሁለተኛው የዓለም ጦርነት ሲሆን እንደታየው
የሚያስከትለው እልቂትና ውድመትም ሆነ በአገራቱ አጠቃላይ ቅርጽና ይዘት ላይ ይዞት የሚመጣው ምስቅልቅል በቀላሉ የሚገመት አይሆንም። ይህንን አደጋ በውል መገንዘብ የቻልን ኢትዮጵያውያን ከፊታችን እየመጣ ያለውን አደጋ በመቀልበስ አገሪቱንና ህዝቧን ከህልውና ጥፋት እንዴት መታደግ እንችላለን በሚለው መሰረታዊ ጥያቄ ዙሪያ ለወራት ስንመክር ቆይተናል። ባሳለፍነው የምክክር ሂደትም በአንድ በኩል እስካሁን በነበረው አይነት የተበታተነና አዝጋሚ የሆነ የትግል አካሄድ ተጨባጭ ለውጥ ልናመጣ እንደማንችል የተገነዘብን ሲሆን፣ በሌላ በኩል ደግሞ አገሪቱንና ህዝቧን ከጥፋት ለመታደግ ጠንካራ ህዝባዊ ትግል በማካሄድ በስልጣን ላይ ያለውን አገዛዝ ከማሸነፍና ሁሉን አቀፍ የሆነ የሽግግር መንግስት ከማቋቋም የተለየ ሌላ መፍትሄ እንደሌለ መተማመን ላይ ደርሰናል። እስካሁን ማሸነፍ ሳንችል የቀረነውም ሆነ ወደፊት ልናሸንፍ የምንችለው በአገዛዙ ወደፊት ልንሸነፍ የምንችለው በአገዛዙ ጥንካሬ ሳይሆን በእኛ በራሳችን ድክመት መሆኑን አምነን በመቀበል ከእንግዲህ በትብብርና በጽናት በመታገል ለአሸናፊነት ለመብቃት ወስነናል። የምናካሄደው የወቅቱ ትግል ለውጤት ሊበቃ የሚችለውም ትግሉ በአንድ ስብስብ ጥረት ብቻ ሳይሆን ሰፊ ማዕቀፍ ባለው ትብብርና የህዝብ ተሳትፎ ከተካሄደ እየመጣብን ካለው የአደጋ ሞገድ በሚቀድም ፍጥነት መራመድ ከቻለ እስካሁን ከነበረው የትግል ሂደት በላቀ ትጋትና ጽናት ከተካሄደ ብቻ ነው። በአሁኑ ወቅት ትግሉን በዚህ ደረጃ ለማካሄድ የሚያስችሉ የተለያዩ አበረታች ቅድመ ዝግጅቶች በተለያዩ አካላት እየተካሄዱ ነው። ይህ በእኛ በኩል የተቋቋመው ግብረ ኃይልም የዚህ አጠቃላይ ጥረት አካል የሆነና ለሌሎች ተከታታይ የትግል ሂደቶች አንድ የትግል መነሻ ግብዓት ሆኖ እንዲያገለግል ታስቦ የተቋቋመ ነው። ግብረ ኃይላችን ከተለያዩ ተቋማትና ተጽዕኖ ፈጣሪ ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት አሉት። ይህ ግብረ ኃይል እስካሁን በአገራችን ከተፈጠሩት የትግል ስብስቦች በተለየና በተሻለ ከብሔር ከሃይማኖትና ከፖለቲካ አመለካከት ተዋጽኦ አኳያ ኢትዮጵያን እንዲመስልና ሰፊ ማህበራዊ መሰረት እንዲኖረው ተደርጎ በሁሉን አቀፍነትና በአሳታፊነት መርህ የተቋቋመ ግብረ ኃይል ነው። ግብረ ኃይላችን ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት የሚሉ ወቅታዊና መሰረታዊ የሆኑ መሪ ሐሳቦችን አንግቦ የተቋቋመ ነው። በቀዳሚ መርሃ ግብርነት ሊሰራቸው ያቀዳቸው ተግባራትን የህዝባዊ እንቢተኛነት ትግልን በአገር ውስጥ በከፍተኛ ሁኔታ ለማነሳሳት የሚያስችሉ አንድ ታላቅ የበይነመረብ የተቃውሞ ትዕይንተ ህዝብና 2 ሰላማዊ ሰልፎችን በዋሽንግተን ዲሲ እና በለንደን ከተማ በሚቀጥሉት 2 ወራት ማካሄድ ናቸው። ከ2 ሳምንታት በኋላ ሊካሄድ የታሰበው የበይነመረብ የተቃውሞ ትዕይንተ ህዝብ የሚካሄደው መጋቢት 19 ቀን 2018 ዓ.ም ሲሆን በዚህ መድረክ ላይ ከ15 እስከ 20 የሚደርሱና በአገሪቱ ፖለቲካ ከፍተኛ ተጽዕኖ ፈጣሪ የሆኑ ታዋቂ ኢትዮጵያውያን ንግግር ያደርጋሉ። ይህ ትዕይንተ ህዝብ በአገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ በዩቲዩብ ከ1 ሚሊዮን በሳተላይት ቴሌቪዥን ከ10 ሚሊዮን ያላነሰ ህዝብ በቀጥታ ስርጭት እንዲከታተለው ታቅዶ የሚካሄድ ነው። ከዚህ ቀጥሎ በዋሽንግተን ዲሲ እና በለንደን የሚካሄዱት ሰላማዊ ሰልፎች የሚካሄዱት ሚያዝያ 10 ቀን 2018 ዓ.ም ሲሆን እነዚህ የተቃውሞ ሰልፎች ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖትና በፖለቲካ ርዕዮተ ዓለም ልዩነት ሳይከፋፈሉ በብዙ ሺዎች በሚቆጠር መጠን በጋራ ወጥተው የሚሳተፉባቸው በመጠናቸውም ሆነ በይዘታቸው ከፍተኛ ተጽዕኖ የሚፈጥሩ ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶ እየተሰራ ነው። የእነዚህ ትዕይንተ ህዝቦች መሰረታዊ ዓላማም አንደኛ በኢትዮጵያውያን መካከል አዲስ የእርስ በርስ መተማመን፣ ለጋራ ችግር በጋራ የመታገልና የማሸነፍ የተነሳሽነት ስሜት እንዲፈጠር ማድረግ ነው። ሁለተኛ የውጭ መንግስታትና ዓለም አቀፍ ተቋማት የወቅቱ የኢትዮጵያ መንግስት ምን ያህል እኩይና በኢትዮጵያ ህዝብ የተተፋ መሆኑን በተጨባጭ ተረድተው ከህዝቡ ጎን በመቆም በአገዛዙ ላይ ጠንካራ ጫና እንዲፈጥሩ ማስቻል ነው። ሶስተኛ
ወደፊት ሌሎች ተመሳሳይና ቀጣይ መርሃ ግብሮችን ለማስፈጸም የሚያስችል ተነሳሽነት በፖለቲካ ኃይሎችና በህዝቡ ዘንድ እንዲፈጠርና በመጨረሻም አገዛዙን ለማንበርከክ ለሚያስችል የሰላማዊ ህዝባዊ እምቢተኝነት ትግል ህዝቡ በከፍተኛ መጠን እንዲነሳሳና እንዲዘጋጅ ማድረግ ነው። ይህ እጅግ ወቅታዊ ጠቃሚ የሆነና ከፍተኛ ስትራቴጂካዊ ፋይዳ ያለው መርሃ ግብር ውጤታማ እንዲሆን ከአንድ ስብስብ ባለፈ የብዙሃኑ ኢትዮጵያውያን ተነሳሽነትና ተሳትፎ የግድ አስፈላጊ ነው። ስለሆነም ሁሉም ተቃዋሚ የፖለቲካ ድርጅቶች፣ ሲቪክ ማህበራት፣ መገናኛ ብዙሃንና ተጽዕኖ ፈጣሪ ግለሰቦች በጊዜ የለንምና በከፍተኛ ይቻላል መንፈስ ተባብረን የታሰበውን መርሃ ግብር ውጤታማ ልናደርገው ይገባል። እንዲህ አይነት ውጤታማ ስራ ሳንሰራ አገዛዙን በሐሳብ በማማረርና በማውገዝ ብቻ ትግሉን ወደ ላቀ ውጤታማነት ልናሸጋግረው ሆነ አገዛዙን ልናሸንፈው አንችልም። ይህን እውነታ ተገንዝበን እጅ ለእጅ ተያይዘን በጽናት በመታገል አገራችንንና ህዝባችንን ከገጠማቸው የህልውና ጥፋት መታደግ ይኖርብናል። በአሁኑ ወቅት በአገሪቱ ሊካሄድ የታሰበው ሀገራዊ ምርጫ ነፃና ፍትሃዊ እንደማይሆን ለአገሪቱ ችግሮች መፈታትም ምንም አይነት አዎንታዊ ፋይዳ የሌለው ከጫፍ ጫፍ በጦርነት እየታመሰች ባለች አገር የአገዛዝ እድሜን ለማራዘም ሲባል ብቻ የሚካሄድ የይስሙላ ምርጫ እንደሆነ አስቀድሞ የታወቀ ነው። የወቅቱ የሀገራችን የህልውና አደጋ በዘላቂነት መፍትሄ ሊያገኝ የሚችለው በይስሙላ የምርጫ ግርግር ሳይሆን በሐቀኛ ድርድር ጦርነት ቆሞ ሰላም ሲሰፍን የግፍ አገዛዝ ተወግዶ ሁሉን አቀፍ አዲስ የሽግግር ሂደት ሲጀመር ብቻ ነው። ስለሆነም ህዝቡ የወቅቱን የይስሙላ ምርጫ ከአገዛዙ ፍላጎት በተቃራኒ የአገዛዙን አፋኝነት የበለጠ በተጨባጭ መረጃ ለማጋለጥ አገዛዙ በምርጫው ሰበብ ያላግባብ ሊያገኝ የሚጥረውን ቅቡልነት ለማሳጣትና ህዝቡን ለሰላማዊ ህዝባዊ እምቢተኝነት ትግል ለማነሳሳት እንደ አንድ የትግል መድረክ አድርጎ ሊጠቀምበት ይገባል። በመጨረሻም እያንዳንዱ ለአገርና ለህዝብ ደህንነት ተቆርቋሪ የሆነ ዜጋ ግብረ ኃይላችን ያቀዳቸውን መርሃ ግብሮች በአንክሮ በመከታተል የተግባር ተሳትፎ ለማድረግ የሚያስችል የህሊና ዝግጅት ከወዲሁ እንዲያደርግ ሙሉ ትኩረቱን፣ ጊዜውን፣ ጉልበቱን፣ ዕውቀቱንና ገንዘቡን በማዋጣትም ተግባራዊ ተሳትፎ እንዲያደርግ በዚህ አጋጣሚ ልባዊ ጥሪያችንን እናቀርባለን። ስንተባበር እናሸንፋለን። የትዕይንተ ህዝቦች አዘጋጅ ግብረ ኃይል መጋቢት 1 2018 ዓ.ም ይሄ ግብረ ኃይል ከተለያዩ አካላት የተውጣጣ ነው። በዛ ውስጥ አብሮነት አንዱ ውክልና ነው ያለው፣ የተለየ ውክልና የለው እና ይሄ ወደ 78 ተመሳሳይ እንቅስቃሴ የሚያደርጉ ድርጅቶችና ታዋቂ ግለሰቦች የሚሳተፉበት ነው እና የፖለቲካ ድርጅት እዚህ ውስጥ በአጋጣሚ ሆኖ የሚሳተፍ የለም እና የአብሮነት አካልም ይሄ አብሮነት እዛ ውስጥ አለ እንጂ አብሮነት የሚመራው ወይም ደግሞ አብሮነት በተለየ ሁኔታ ኦን የሚያደርገው ስብስብ አይደለም እና ይሄ በጣም መሰረቱ ሰፋ ያለ በመግለጫው ላይ እንደተገለጸው ከተለያዩ የፖለቲካ አስተሳሰቦች ከተለያዩ የህብረተሰብ ማንነቶች የመጡ ሰዎች የተወከሉበት ነው እና በዚህ መልኩ ብናየው ጥሩ ነው። አዲስ ነው፣ ግብረ ኃይል ነው፣ ቋሚ ድርጅት አይደለም። በመግለጫው ላይ ያስቀመጥናቸው ሁለት ስራዎች ለጊዜው የትዕይንተ ህዝብ ተቃውሞ ትዕይንተ ህዝቡንና በሁለቱ ትልልቅ ከተሞች ሰላማዊ ሰልፎችን ለማድረግ ነው። አንድ ፕሮጀክት ይዞ የመጣ ግብረ ኃይል ነው። ለዛ ግብረ ኃይል የተባለው እና በዛ መልኩ ብታዩት ጥሩ ነው እንጂ ወጥ የሆነ ሌላ ቋሚ የሆነ መዋቅር ኖሮት የሚሰራ ተቋም አይደለም እና ይሄ ግልጽ ቢሆን ጥሩ ነው። ሌላው በተደጋጋሚ የተነሳ አንድ ነገር አለ። ከምርጫ በፊት አገዛዙን ወይም ደግሞ በህዝባዊ እምቢተኝነት መጣል ወይም ደግሞ ሽግግር መንግስት ማቋቋም ይቻላል ወይ የሚል ጥያቄ ተነስቷል። ምርጫው ኦልሬዲ እየተካሄደ ነው እኮ ወደፊት የሚካሄድ አይደለም፣ ተገብቷል። ምርጫው ውስጥ እየተካሄደ ነው። ለውጥ እናመጣለን ያስፈልገናል ብለው ያመኑ የፖለቲካ ድርጅቶች እዛ ውስጥ ገብተዋል እና ምርጫው እየተካሄደ ነው። እንደተባለው 2 ወር ነው የቀረው። እኛ እያልን ያለነው ምንድነው? ስለ ምርጫ ስናወራ የግድ ከዚህ ከፊታችን ካለው ምርጫ ጋር አይደለም እያያያዝን ያለነው።
በአጠቃላይ የኢትዮጵያ መሰረታዊ ችግር በምርጫ የሚፈታ አይደለም። እስካሁን ድረስ 6 ምርጫ አካሄደን ይሄ 7ኛ ምርጫ ነው። ሌላ 8ኛ 9ኛ ምርጫ ቢመጣ ለኢትዮጵያ መፍትሄ አይሆንም። አሁን የኢትዮጵያ ሁኔታ ከምርጫ በጣም ያለፈ ነው። አጠቃላይ ቀውስ ውስጥ ነው ያለነው። በጦርነት እየታመስን ነው። የህልውና አጠቃላይ አደጋ ላይ ነው ያለነው እና ይሄን ችግር ሁሉን አቀፍ በሆነ የሽግግር ሂደት ካልሆነ በስተቀር በምርጫ መፍታት አይቻልም። ምርጫ እንደውም ችግራችንን የበለጠ ያባብሳል፣ ያወሳስባል፣ የሀገሩንና የመንግስትን መፍረስ የበለጠ ያፋጥናል እንጂ የሚያመጣው ለውጥ የለም የሚል ነውና እንደው የግድ ከዚህ ምርጫ ጋራ ተያይዞ ባይታይ ማለት ነው። በአጠቃላይ ያለ ነው በምርጫ የሚፈታ ችግር አይደለም ኢትዮጵያ ውስጥ አሁን ያለው። እንደዛ ቢሆን ኖሮ የዛሬ 5 ዓመት በተካሄደው ምርጫ ችግራችን ይፈታ ነበር። ከዛ ምርጫ በኋላ ግን ነገሮች የበለጠ እየተባባሱ ነው የመጡትና በሱ መልኩ ብታዩት ጥሩ ነው። የተነሳ ነው እስካሁን ማሸነፍ ያልቻልነው ወደፊትም ከተሸነፍን ወይም በዚህ ሁኔታ የምንቀጥልም ከሆነ በራሳችን ድክመት ነው የሚል ግምገማ ነው። ይሄ ቀላል ግምገማ አይደለም። በኢትዮጵያ የፖለቲካ ሂደት የተለመደ አይደለም። ከራስ ድክመት መነሳት፣ ራስን ወደ ውስጥ ማየት ይሄ በጣም የሚፈለግ ነገር ነው ማለት ነው። ነገር ግን እናውቃለን አሁን በስልጣን ላይ ያለው አገዛዝ እስካሁን ሀገሪቱ ከነበሯት አገዛዞች ሁሉ በጣም ደካማ አገዛዝ ነው። ይህ አገዛዝ በህዝቡና በሀገሪቱ ጫንቃ ላይ ይሄን ያህል ዓመት ሊሰነብት የፈቀድነው እኛ ነን። በእኛ ድክመት ነው እየቆየ ያለው እንጂ እሱ በጣም ደካማ ድርጅት ነው። ይሄ በተጨባጭ የሚታወቅ ነገር ነው እና ሪሊ ግምገማውን እንደ በጎ ነገር ብናየው ጥሩ ነው። ሁልጊዜ እኛ ጠንካሮች ነን ነው እስካሁን ይባል የነበረው። እኛ ግን እያልን ያለነው የሚገባውን ያህል ስራ ባለመስራታችን፣ በመበታተናችን፣ ደካማ በመሆናችን ነው ውጤት ያላመጣ ነው። ከዚህ ተምረናል። ይሄን ችግር አርመን ለመጠናከር እየጣርን ነው የሚለውና ይህን ታሳቢ የሚታደርጉት ጥሩ ነው። ሌላው ምናልባት ሌሎች ወንድሞቼ ይሄዱበታል። እንግዲህ ከእስካሁኑ በምን ይለያል የሚል ነገር አለ። እንዲለይ አድርገን ነው እየሰራን ያለ ነው። እስካሁኑ ድክመት ገምግመናል፣ እንዲለይ ነው። ግን ይሄ ነገር አንዳችን ጠያቂ ሌላችን ተጠያቂ ሆነበት አይደለም። እንግዲህ ባለው ተጨባጭ ሁኔታ ይህን ትግል ለማድረግ በመድረኩ ያሉ የፖለቲካ ኃይሎች እኛም በተለያየ መንገድ ጥረት እያደረግን ነው። ሀገሪቱ እንግዲህ ያፈራችው ይህን ኃይል ነው። ሌላው ዝም ብሎ ተመልካች ነው የሆነው። ስለዚህ እንዲህ አይነቶችን እንቅስቃሴዎች የማጠናከር የማገዝ ከሁላችንም የሚጠበቅ ነው። እኛ ተአምር እንድንፈጥር መጠበቅም የለበትም። ህዝቡ ይህን ትግሌ ብሎ ከያዘው ነው። ነገር ግን በማስተባበር ረገድ በመተባበር ረገድ ድክመቶች ነበሩ። እነዚህ ችግሮች እንዲፈቱ ነው እኛ ወደዚህ ጥረት የመጣ ነው እና ሌላው ደግሞ መታወቅ ያለበት የኛ ሚና የማስተባበር ሚና ነው እንጂ ትግሉን በዋናነት የመምራት አይደለም። ትግሉን የሚመሩት የፖለቲካ ኃይሎች ናቸው፣ በተለይ ሀገር ቤት ውስጥ ያሉት ናቸው። ነገር ግን የተበታተነው ትግል ወደ መተባበር እንዲመጣ እና በህዝባዊ እምቢተኝነት ደግሞ አዌርነስ ተፈጥሮ ጠንካራ የሆነ ተነሳሽነት እንዲፈጠር ለዛ የሚሆኑ መድረኮች እንዲመቻቹ እና ህዝቡን ማነቃቃት እንዲቻል በዛ ነገር ነው እንጂ የምንሰራው ዋናዎቹ የትግሉ መሪዎች የፖለቲካ ኃይሎች ናቸው። ለነሱ ምቹ ሁኔታ የመፍጠር እነሱን ወደ ተሰባሰበ እንቅስቃሴ የማምጣት ሚና ነው የኛ። ሌላው የሰብአዊ መብት ጥሰት ጥያቄ የተነሳለ ሌሎች ወንድሞች ሊሄዱበት ይችላሉ። ግን በተለያዩ መድረኮች ከአሁን በፊት ስንገልጸው እንደነበረው ተጠያቂነት ኢትዮጵያ ውስጥ እንዲኖር እንፈልጋለን። ግን ያ ተጠያቂነት ሊመጣ የሚችለው አሁን በስልጣን ላይ ያለው አገዛዝ በስልጣን ላይ በቀጠለበት ሁኔታ ሊሆን አይችልም። ምክንያቱም በሁሉም አይነት ወንጀሎች የተጨማለቀ አገዛዝ ነው። እሱ በስልጣን ላይ ሆኖ ተጠያቂነት ኢትዮጵያ ውስጥ በሌሎች ላይ ሊመጣ አይችልም። ነገር ግን ነገ የሽግግር ሂደት ሲመጣ ማናችን ባለፉትም በአሁኑ አጠቃላይ የፖለቲካ እንቅስቃሴዎች፣ ጦርነቶች፣ የሰብአዊ መብት ጥሰት ወንጀል የፈጸምን አካሎች ካለ ነፃና ገለልተኛ በሆነ ሁኔታ በሽግግር ጊዜ ፍትህ ነገሮች በደንብ ተመርምረው ማናችን ተጠያቂ የምንሆንበት ስርዓት እንዲመጣ ነው የታገልን ያለነው እንጂ አንዳችን ተጠያቂ ሌላችን ተጠያቂ ያድርገን እያየን አይደለም። እና ይሄም ታሳቢ ውስጥ ቢገባ ጥሩ ይመስለኛል። አመሰግናለሁ ያሬድ። እንዳየሁት አሁን አብዛኛዎቹ ጋዜጠኞች ያቀረቡት ጥያቄ ይሄን ግብረ ኃይል የሚመለከት አይደለም። ይሄን ግብረ ኃይል ነው፣ ታስክ ፎርስ ነው። አንድን ዓላማ ለማሳካት የተቋቋመ ነው። የዓላማ ምን እንደሆነ መግለጫው ላይ በግልጽ አስቀምጧል። እኔ እስካሁንም የመለስናቸው አንዳንዶቹ ጥያቄዎች እንደው ጠይቃችሁ ሳንመልስ ላለመቅረት በሚል ነው እንጂ ከኛ ማንዴት ጋር የሚሄድ አይደለም። አሁንም በሁለተኛ ዙር የቀረቡት ጥያቄዎች ሜቢ 67% ከኛ ሁኔታ ጋር የሚሄዱ አይደሉም።
በመጀመሪያ ደረጃ መታወቅ ያለበት እኛ ፓርቲ አይደለም። ስልጣን ለመያዝ የምንወዳደር ፓርቲ አይደለም። የህዝብ ትግል መተባበር አለበት። ህዝባዊ እምቢተኝነት በኢትዮጵያ መቀጣጠል አለበት። ያን ለማድረግ የጎንዮሽ ትንኮሳ፣ ግጭት መቆም አለበት። ህዝቡ መነቃቃት አለበት፣ መነሳሳት አለበት። ይህ አገዛዝ በስልጣን ላይ እስከቀጠለ ድረስ አገራችን ህዝባችን ህልውናን ያጣል በሚል ነው ትግል እያደረግን ያለነው። ስለዚህ አብዛኛዎቹ ጥያቄ መቅረብ ያለባቸው ለስልጣን ለሚወዳደሩ ፓርቲዎች ነው። ያ ስልጣን ለመያዝ ፓርቲ መስርተን አይደለም ወደዚህ የመጣነው። ፓርቲዎች ሀገር ውስጥ አሉ፣ ውጭ ሀገር አሉ፣ የታጠቁ አሉ፣ በሰላማዊ መንገድ የሚታገሉ አሉ። እነሱን መጠየቅ ይቻላል። እኛ የተለያየ አመለካከት ያለን ሰዎች ነን። ይሄ ግልጽ መሆን አለበት። የተለያዩ የተነሱ ጥያቄዎችን በሚመለከት አንድ አይነት አቋም አይደለም ያለን። አለንም ብለን አልመጣንም። መንግስትን በሚመለከት የራስን እድል በራስ መወሰንን በሚመለከት የኢኮኖሚ ጥያቄን በሚመለከት የተለያየ አመለካከት ነው ያለን። በእኛ እምነት ግን እነዛ የተለያዩ ጥያቄዎች መኖራቸው አብረን እንዳንሰራ በትግሉ እንዳንተባበር እንቅፋት የሚሆኑ አይደሉም። እነሱን ሰፊ የሆነ የፖለቲካ መደላደል ፈጥረን አዲስ የሆነ የሽግግር ሂደት መጥቶ በዛ የሚስተናገዱበት ሁኔታ ሊመጣ ይችላል። መጀመሪያ ግን የሀገርና የህዝብ ህልውና መትረፍ አለበት ብለን ነው እየተንቀሳቀስን ያለን። ስለዚህ እኛ የምንስማማው በሜካኒዝሙ ላይ ነው። በመካከላችን ያሉ ልዩነቶች፣ ቅራኔዎች እንዴት ሊፈቱ ይገባል በሚለው ነው እንጂ የምንስማማው በብዙ ጥያቄዎች አንድ አይነት አመለካከት አይደለም ያለን። እያልን ያለነው እነዛ ልዩነቶቻችን በአግባቡ ሊመለሱ የሚችሉት ሊፈቱ የሚችሉት አገርና ህዝብ በህልውና ሲቀጥል ነው። ይሄ ግልጽ ይመስለኛል። እና ብዙዎቹ የቀረቡት ለፓርቲ የሚቀርቡ ጥያቄዎች ናቸው፣ የፖሊሲ ጥያቄዎች ናቸው፣ የአቋም ጥያቄዎች ናቸው። በዛ ጉዳይ ላይ የተለያየ አቋም ሊኖር እንደሚችል እኛን አንድ ያደረገና አሁን ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት ብለን አምናለን። በምርጫ የሚፈታ ችግር የለም፣ ሁሉን አቀፍ የሆነ የሽግግር ሂደት ውስጥ መገባት አለበት ብለን አምነናል። ይሄ አንድ ያደረገን። አገዛዝ መወገድ አለበት ብለን አምነናል። ጦርነት ቆሞ እውነተኛ የሆነ ዘላቂ የሆነ ሰላም መስፈን አለበት ብለን አምነናል። እነዚህ የጋራ አጀንዳዎቻችን ናቸው። ከህዝባችን ህልውና ጋር ጥብቅና ቀጥተኛ የሆነ ቁርኝት ያላቸው ናቸው። ከዚህ በመለስ ባሉ የፖሊሲ ጉዳዮች ግን በጣም ሰፊ ልዩነት ሊኖርን ይችላል በመካከላቸው። እያልን ያለነው ያ በዲሞክራሲ አግባብ በህዝብ ውሳኔ በሽግግር ሂደት የሚፈታበት ሜካኒዝም ላይ መስማማት እንችላለን እና ልክ እንደ አንድ ተቋም ያውም ደግሞ ለስልጣን እንደሚታገል ተቋም አድርጋችሁ ነው እየጠየቃችሁ ያላችሁት እና ይሄ ጥሩ አይመስለኝም። ይህ አካል በመግለጫው እንደገለጸው ለምንድን ነው የተቋቋመው? በእነማን ነው የተቋቋመው? ይሄ ጥያቄ ተመልሷል ኦልሬዲ። ምን ለመስራት ነው ያሰበው? ሁለት ነገሮች ናቸው ከፊታችን ያሉት። እንዳልኩት ግብረ ኃይል ነው። እነዛ ሁለት ነገሮች ምንድናቸው? አንድ በጣም ሰፊ የሆነ ትዕይንተ ህዝብ ልናካሄድ አስበናል። 1 ሚሊዮን ህዝብ በላይ በቀጥታ የሚከታተለው ከ15 እስከ 20 ታዋቂና ተጽዕኖ ፈጣሪ የሆኑ በኢትዮጵያ ፖለቲካ ላይ ሰዎች የሚሳተፉበት ያ እንቅስቃሴ ደግሞ የኢትዮጵያ ህዝብ ከዳር ዳር ሊያንቀሳቀስ እንዲችል ለአዲስ ትግል ሊያነሳሳ የሚችል ሊያስተባብር የሚችል የዛ አይነት ኢነርሻ መፍጠር የሚያስችል እንቅስቃሴ ለማድረግ እየተዘጋጀ ነው። ስለዚህ ይሄ እንዴት ነው የሚካሄደው? እንዴት ውጤታማ ሊሆን ይችላል? በዛ ዙሪያ ጥያቄ ሊነሳ ይችላል። ሁለተኛው ምንድነው? ለመጀመሪያ በለንደንና በዋሽንግተን ለመጀመሪያ ጊዜ ሃይማኖት፣ ብሔር፣ የፖለቲካ ልዩነት ተሻጋሪ የሆኑ ሁላችንም በዜግነት በኢትዮጵያዊነታችን የምናካሄዳቸው የተቃውሞ ሰልፎች ማካሄድ አለብን። ይህም ደግሞ የራሱ መልእክት አለው። ለዓለም አቀፉ ህብረተሰብ መልእክት አለው፣ ለኢትዮጵያ ህዝብ መልእክት አለው፣ ለአገዛዙ መልእክት አለው። እነዚህን ፕሮጀክቶች ተባብረን ተጋግዘን ወደ ተግባር እንለውጣቸው። በዚህ ጉዳይ ላይ ነው ጥያቄዎች መነሳት ያለባቸው እንጂ እውነቱን ለመናገር እኛም ቅድም አንዳንዶቹ መልስ የሰጠናቸው ጉዳዮች ከኛ ማንዴት ውጭ ናቸው። የግድ ጠይቃችሁ ሳንመልስ እንዳንቀር በሚል ነውና እኔ አሁን በዛ ደረጃ የቀረቡትን ጥያቄዎችን መመለስ ያለብን አይመስለኝም። ዋናው ነገር ምንድነው? አቅደናል ሁለት ነገር። አንደኛ መሳይ ካነሳው ጥያቄ አንፃር ስለ ሰልፍ ብቻ አይደለም እያወራን ያለው። ይሄ ማነሳሻ ነው። ይሄ አንድነታችንን ማሳያ፣ አዲስ ተነሳሽነት እንዲፈጠር፣ የአሸናፊነት የይቻላል ስሜት እንዲፈጠር ማድረግ። ከዛ በኋላ ግን አገዛዙን ማንቀጥቀጥ የሚችል ማሸነፍ የሚችል ህዝባዊ እምቢተኝነት ከዳር ዳር እንዲቀጣጠል ማድረግ። ወደዛ የሚያስፈነጥረን እንቅስቃሴ ነው ይሄ እንቅስቃሴ። ይሄን እንቅስቃሴ ግን ወደ ተግባር ለመለወጥ የሁላችን በርብርብ ያስፈልጋል። የአንድ ስብስብ ጥረት ብቻ የትም ሊደርስ አይችልም የሚል እምነት ነው ያለን። ሌሎቹ ደግፈውታል ወይ የሚለው ከዚህ ቀደም በተለያዩ መድረኮች አቋማቸውን የገለጹ ብዙ ናቸው። በሰላምም የሚያምኑ በትጥቅ ትግልም የሚያምኑ
በትጥቅ ትግል የሚያምኑት አካላት ሳይቀሩ ህዝባዊ ቢተኝነት ሰላማዊ ትግል መኖር አለበት የሚለው ሐሳብ ደግፎ በአደባባይ ተናግረዋል። ሁላችሁም የሰማችሁት። ስለዚህ እዚህ ውስጥ ያለነው አካል በትግል ስልት የተለያየ ሊሆን ይችላል። በኢኮኖሚ፣ በፖለቲካ፣ በማህበራዊ አጀንዳ የተለያየ ሊሆን ይችላል። ግን የጋራ ሀገር አለ፣ የጋራ ህልውና አለ። ይሄን እናድን በሚለው ግን ሁላችንም ተቀራርበን መነጋገር አለብን፣ በጋራ መስራት አለብን የሚል ነው። ስለዚህ ያውቃሉ ያማክራችኋል የሚለው ይሄ የመጀመሪያ ጋዜጣዊ መግለጫ ነው ለዚህ ታስክ ፎርስ። ስለዚህ እንደማንኛውም ህብረተሰብ እነሱም ይሰማሉ። ወደፊት በሚዘጋጁ መድረኮች የትግል ስልት ልዩነት ችግር አይደለም፣ የፕሮግራም ልዩነት ችግር አይደለም። በኢትዮጵያ ያገባኛል የሚሉ በተለይም ደግሞ ይሄን አገዛዝ መታገል የሚፈልጉ ኃይሎች ሁሉ በጋራ የሚሰባሰቡበት መድረክና ለጋራ ጉዳያቸው የጋራ ትግል የሚያደርጉበት እንቅስቃሴ ነው ለማድረግ እየሰራን ያለን። ስለዚህ እንደማንኛውም ህብረተሰብ እየሰሙ ነገ ከነገ ወዲያ ደግሞ በምናደርገው እንቅስቃሴ የበለጠ ተሳታፊ እንዲሆኑ እንጋብዛቸዋለን። ፈቃደኛ ይሆናሉ የሚል እምነት አለን። ስለዚህ ይሄ የመጀመሪያ ነው እንጂ መጨረሻ አይደለም። ገና የመጀመሪያ ጋዜጣዊ መግለጫችን ነው እና እኔ በዚህ መልኩ ጉዳዩ ታዩት ጥሩ ነው። በቀጥታ ከመግለጫችን ጋር የተያያዘ አንድ ጥያቄ ተነስቷል። የሰሜንና ደቡብ የሚል ክፍፍል እየመጣ ነው የሚለው በጣም አደገኛ ስለሆነ ገልጸናል መግለጫችን። ምክንያቱም በማንም ሳይሆን በአገሪቱ ትልቁ መሪ በጠቅላይ ሚኒስትሩ ይህ አጀንዳ እየተቀነቀነ ያለው እስካሁን ድረስ የማጋጫ ስልታቸው ከጊዜ ወደ ጊዜ እየከሸፈ ሲመጣ አሁን የቀራቸው አንድ ነገር የኢትዮጵያን ለሁለት በሰሜንና በደቡብ አባድ ነው ማጋጨት እና ስልጣንን ለማራዘም መሞከር። ይሄ እጅግ አደገኛ ነው የሚል እምነት አለ። ስለዚህ ያነሳ ነው እንዲሁ ዝም ብሎ በወሬ ደረጃ ሳይሆን ጠቅላይ ሚኒስትሩ ራሳቸው እያቀነቀኑት ያለ አጀንዳ ስለሆነ እና እንዲህ አይነቱን ነገር መሻገር አለብን የሚል እምነት ስላለን ስለዚህ በዚህ ረገድ ብትረዱት ጥሩ ነው። ሌሎች ነገሮችን እኔ ራሴ እንደግል የራሴ የፖለቲካ አመለካከት አለ። ይሄን የፖለቲካ አመለካከቴን አሁን ብናገር የስብስቡ መልስ ሊሆን አይችልም፣ የስብስቡ አቋም ሊሆን አይችልም። አቶ አባይም ሌሎችም በተመሳሳይ ሁኔታ። ስለዚህ ሪሊ ይሄ ማንዴታችንን ብታውቁት በጣም የጠበበ አንድ ፕሮጀክት ነው ይዘን ይመጣ። ይልቁንስ የሚጠቅመው ምንድነው? ይሄን ፕሮጀክት እንዴት ተባብረን የኢትዮጵያን ሕዝብ አስተባብረን ወደ ውጤት እንቀይረው የሚለው ላይ ነው። ስለዚህ እዚህ ላይ ብናተኩር ጥሩ ነው ለማለት ነው። መሰግናለሁ ልደቱ። ኦባንግ አሁን እስቲ ቀጥል። የተመለሱ ጥያቄዎችን ተዋቸውና አልተመለሱም አንገብጋቢ ናቸው መገለጽ አለባቸው በመትላቸው ጉዳዮች ላይ የተወሰኑ አጠር ያሉ ደቂቃዎች ወስደህ ሐሳብን ትግለጽ። ታንኪዩ። እንግዲህ ይሰማል? አዎ ይሰማል። ቀጥል። ኦኬ። እንግዲህ እንደ ጀነራል ኮንሰፕት ብዬ ያስኳቸው እንትኖች አሉ። ልዩነቶችን በሚመለከት እኛ ልዩነት የለም። ዳሱኛ የምንፈልገው አንድ ነገር ነው። የምንፈልገው ፕራዮሪቲ የሰጠው ለቼንጅ። ሌሎቹ ከቼንጅ በኋላ የሚመጡት ጉዳዮች ልዩነቶችን ሊያመጡ ይችላል። ግን አሁን እንደ ፕራዮሪቲ ብለን የምንወስደው ቼንጅ ነውና ቼንጅ እንዴት አርገን እናምጣ የሚለው ላይ የተወሰኑት ግንኙነቶችን ክሬት አድርገናል። እነኚህ ግንኙነቶች ከቼንጅ ጋር የተያያዙት ግንኙነቶች ናቸው። ሌላ አቋምን በሚመለከት አቋማችን ያው ቼንጅ ላይ ነው። ልዩ አቋም የለም። ልዩ አቋም በኋላ ነው ስንሰባሰብ እያንዳንዱ የራሱን እንትን ፕሬዘንት ማድረግ የሚችል እና እንደ አማራጮች ሆነን የወሰድናቸው ሜካኒዝሞች አሁን በፓይፕላይን ላይ ያሉት ሁኔታዎች ናቸው። አሁን ፓይፕላይን ላይ ያሉትን አንደኛው የጥልቅ ትግል አለ፣ የህዝባዊ እምቢተኝነት ትግል አለ። እነኚህ ሁለቱ እንግዲህ ኢንካሬጅ ማድረግ የሚያስፈልጉት ጉዳዮች ናቸው። ምክንያቱም በተምሳሌነት በሀገራችን ጉዳይ ውስጥ ሊጠቀሱት ቼንጅ ሊያመጡ ከሚችሉት ሜካኒዝሞች ሁለቱ ፕራዮሪቲ አላቸው። የኃይለሥላሴ መንግስት ብንወስድ በፕሮቴስት ነው። አሁን ያለው የአብይ መንግስት ብንወስድ በፕሮቴስት ነው። የደርግ መንግስት በትጥቅ ትግል ነው። ስለዚህ እነኚህ ሁለቱ ተመጋጋቢዎች ናቸው እና እንደ አማራጮች ሆነን ነው የወሰነው። ሌላ አማራጭ የለንም። አማራጮቹ ኢንካሬጅ ማድረግ የኛ ብቻ ሳይሆን የእናንተም ጭምር። ያንዳንዱ ይሄ ያወጣኛልና ይሄንን ፕራዮሪቲ ሰጥቼ የራስን ፓወር
እዛው ላይ ዲቮት አድርጌ ያቺ ሰክሲድ እንዲሆን እናደርጋለን ብለን ካመነን you can just go ahead እንጂ ሁለቱ የተለያዩ አይደለም የተቆራኙ ናቸው ኢንካሬጅ ማድረግ ግን የኛ ጊዜው ስለዚህ በኔ በኩል ያለው ሁሉም ነገር የቼን አክቲቪቲዎች ናቸው የቼን አክቲቪቲዎች ስለሆኑ የተያዙ ጉዳዮች በመሆናቸው ቼንጅ እንዴት አድርገን እናምጣው ነው በዛ ሀገር ውስጥ እና በዚህ ላይ ነው ፎከስ የምናደርገው ልዩ ነገር ያለ አይመስለኝም ምክንያቱም የተዛቡ ጉዳዮችን እንትን ማድረግ I think ለቼንጅ አስፈላጊ አይደለም we need change እንዴት አድርገን እናምጣ ሁለቱ የፓርላሜንት ላይ ያሉ ያካሄድ ስልቶችን ኢንካሬጅ ማድረግ ኢንካሬጅ የምናደርገው ያንዳንዱ ልክ በሚያዋጣው መንገድ እኔ አሁን ማሰበው ሌላው እንትን ላይ አድርግ ይችላል ሰፖርት ላይ አድርግ የሌላ ደግሞ በእኔ ላይ ተዘና እንዳይሆን I have just to protect mine we put them on the line all together succeed የሚሆን የኢትዮጵያ ህዝብ ነው የሚቀበለው ቼንጅ ነው የሚቀበለው እና ከዚህ አንፃር ነው የጥያቄዎችን ፍሎው ማየት የሚችለው እና ጥያቄዎችን ሰብሰብ አድርጌ እንትን ሳደርግ በዚህ መንገድ ነው እንትን የምናደርገው ነገሮችን እንትን እንዳይሆኑ ለማለት ፈልገና አመሰግናለሁ thank you አመሰግናለሁ ኦባንግ ጀረኛ ጀህን እያየሁኝ ነው የምጨምረው ከተነሱት ጥያቄዎች አንፃር ከጥያቄዎቹም ውስጥ ደግሞ ልደቱ እንደ ማሳሰቢያ ያስቀመጠው ከዚህ መግለጫ ጋር ተያይዘው የተነሱ ግን ምላሽ ይፈልጋሉ በመትላቸው ጉዳዮች ላይ ማይኩ ያንተ ነው አንሚውት አድርጉት ያ ያሬድ ጥሩ አመሰግናለሁ ሪስትሪክሽኖች እኔ ላይ ታደርጋለህ እንደሆነ አላውቅም no sorry አላስፈላጊ የሆነ እንትን ውስጥ እንዳንገባና ከመግለጫ አውድ እንዳይወጣ ብዬ ነው አንተና አቶ አባይ ላይ ነው ጫና ያረኩት ስጋት ሊገባ አይገባም ማለት ነው ያው ልቀጥል ችግር የለውም መመለስ አለበት የምትለውንም ሬሌቫንት የሆነ ነገር ካለ አንሳው በጫና መልክ አትሰደው ከአውዱ እንዳይወጣ ብዬ ነው የመጨረሻ ምናልባት ወሳኝ ጥያቄዎች ይኖራሉ ብዬ ቀጥል ደግሞ ለሁለት ደቂቃ አልከኝ አሁንም እንደዚሁ ስትል ነው ሪፒቲሽኑ ጥሩ ኢሜጅ አይፈጥርም ኖትድ እሺ ቀጥል በጣም ጥሩ ከመልካም ጥያቄ ልነሳ ጦርነት ይቆም ትላላችሁ ራሱን ለመከላከል የወጣ የታጠቀ ኃይል አለ ማን ነው ያላችሁት የሚል ጥያቄ አንስታል ጦርነት ይቆም ስንል ራሱን ለመከላከል ለነጻነት ሲል የሚፋለመውን አካል ጦርነት አቁም ይያልነው አይደል ጥያቄ ሲመለስ እኮ የፖለቲካ ጥያቄ ህዝብ እኮ ቁጭ ብሎ መነጋገር ሲጀምር ጦርነት ይቆማል መንስኤው ምንድነው ከየት ነው የተነሳው ያ የጦርነት መንስኤ ምንድነው የፖለቲካ ጥያቄ ስላለ የፖለቲካ ጥያቄ ስላልተመለሰ ያንን መመለስ አለብኝ የሚል ሁኔታ ነው ወደ ጦርነት ያስገባን አሁን የሚደረገው ምርጫም ሌጂቲመሲ ወይም ደግሞ ቅቡልነትን ለማካበት እንጂ የህዝቡን ጥያቄ ለመመለስ እንዳልሆነ ከጦርነቱም ውስጥ የማያወጣን ስለሆነ ጦርነት ይቁም የሚለው ሞቶ የሚሰራው ህዝባችን ላይ የታወጀውን ጦርነት አቁሞ ቁጭ ብሎ ተነጋግሮ የህዝብ የፖለቲካ ጥያቄ እንዴት ይፈታል የሚለውን ለመመለስ እንደሆነ መታወቅ ይገባዋል እንጂ ለነጻነት የሚታገል አካል ትጥቁን አስቀምጦ እንዲገባ እንዳልሆነ መግለጫውም ላይ ተገልጿል ታዲያ የተወሰኑ ወዶ ገቦችን በማጨባበጥ የሚል ያለው ማለት ነው ሁለተኛው ጥያቄው አማራጭ የፖለቲካ ስርዓትና ቅርጽ ላይ ተዘጋጅታችኋል ወይ የሚለው ያው እኛ አጋዦች ነን ብለናል መሬት ላይ የሚሰሩ አካላት ደግሞ ለዛ ስርዓት ቀርጸው ጉድ ህይወታቸውን እየከፈሉ ያሉ መሬት ላይ አገር ቤት ያሉ ተፋላሚዎች ያንን የሚያደርጉ ይሆናል ውስን ነው ብሎ ያለው አቶ ልደቱ ያ ነው ማለት ነው አቶ መሳይ ገሚሶቻችሁ መቀጠል አለበት ትላላችሁ ይሄ ምርጫ ገሚሶቻችሁ ደግሞ አይ አያስፈልግም ትላላችሁ መቀጠል አለበት ያለ አካል ያለ አይመስለኝም እዚህ ውስጥ
የአሁኑ ምርጫ ከምርጫ በፊት መካሄድ ያለበት ነገር አለ። ተቋማት ነፃ አይደሉም፣ ገለልተኛ አይደሉም። ስለዚህ ነፃና ገለልተኛ አካል የሚፈጠርበት ሁኔታ ይሄ የምንድነው የሀገር የደህንነት አካላትንም ጭምር ነው። ባለፉት ስርዓታት የፖለቲካ መሪዎች እኮ ተመርጠው የደህንነት አካሉ ህዝብ የመረጠውን አካል እኮ የሚያስርበት ሁኔታ ነው ያለው እና ያ ሁላ መስተካከል አለበት። የዲሞክራሲ ተቋማት የሚስተካከሉበት መንገድ፣ የደህንነት ተቋማት የሚስተካከሉበት መንገድ፣ ያ የፖለቲካ ምህዳሩ ለፖለቲካ ምቹ እስካልሆነ ድረስ ምርጫ ማካሄድ ጀስት ማስመሰል ምንድነው ለሰርገኛ መሆን ነው የሚል አቋም ነው ያለው እኔ እንደሚገባኝ ማለት ነው። ስለዚህ ያንን መሳተፍ አለብን ምንል አካላት እዚህ ቦታ ያለን አይመስለንም። በዚህ ምርጫ ከምርጫ በፊት መቅደም የሚገባው ነገር አለ እያልን ያለ ነው ማለት ነው። ችግሩ በሰልፍ ብቻ የሚፈታ አይደለም። ትክክል ነው መሰላልከው። ስለዚህም እኮ ነው የትግል ውስጥ ያሉ ሰዎች መሬት ላይ ስራ እየሰሩ ያሉት ስራቸውን አቀላጥፈው እንዲሰሩ ማድረግ አስፈላጊ ነው ብለን እነሱን እንደግፋለን እንረዳለን እያልን ያለ ነው ማለት ነው። ለንደን ፋኖ ያለው ተገናኝታችኋል የሚለውን አቶ ልደቱ ይዶበታል። አቶ ምናላቸው ያነሳው ያው ከመሬት ላይ ካሉ ኃይሎች ጋር ምን ያክል ትብብር አለ የሚል ነው። ያው በቀጣይነት ያለው ሁኔታ እየተገለጸ መተባበሩ እንዲቀጥል የሚደረግ ሊሆን የሚችል እንደሆነ አቶ ልደቱ አንስቶታል ማለት ነው። ሁለተኛው ጥያቄ ጦርነት ሊጀመር የሚል ቀጠናው ወደ ግጭት ሊገባ የእናንተ ውግንናችሁ የት ነው የሚል ጥያቄ አንስቷል። ደካማ ከሆናችሁ እንዴት ሀገር ትመራላችሁ የሚል ጥያቄ አንስቷል። ድክመታችን አለመተባበራችን ነው ብለን ያንን ድክመታችንን ወደ ጥንካሬ የመቀየር አቅሙ ደግሞ መነጋገራችን ነው እያልን ያለ። መነጋገር መጀመሩ እንግዲህ የጥንካሬው አንድ መስመር ነው ማለት ነው። ምን ማለት ነው? ስርዓቱ ግጭትን አንድ የፖለቲካ መሳሪያ አድርጎ እየተጠቀመበት እያለ እኛን የሚመስል ሰው እያሰማራ ፋኖ የሚመስል ሰው እያሰማራ ህዝቦች የጎንዮሽ ግጭት ላይ እንዲጠመዱ በሚያደርግበት ሁኔታ ውስጥ ያ የግጭት መንስኤ እንዲሰበር የማድረግ ኃላፊነት አለብን፣ ያንን መርዳት አለብን የሚል ነው ማለት ነው። ወደ ጥንካሬ መሬት ላይ ያሉትንም ሰዎች እንዲጠነክሩ እንዲበረቱ የማድረጉ ሁኔታ ስራ ሊሰራ የተሻለ ነው የሚል ማለት ነው። እና ምንድነው ስለ ውግንና አሁን ያለነው ጦርነት ውስጥ ነው። እውነት ለመናገር ጦርነት ውስጥ ያለ አካል በመጀመሪያ ደረጃ ሞት አፋፍ ላይ ነው ያለው ማለት ነው። መጀመሪያ ደረጃ ራሱን መከላከልና ሰርቫይቭ ማድረግ ነው የሚቀድም። ራስን በማትከላከልበት ሁኔታ መጀመሪያ የሚቀድመው ህልውና ነው ማለት ነው። ስለ ውግንና ልናወራ አንችልም እዚህ ጋር። ለምን ራስን መከላከል ለሌሎች አጋዥ ለመሆን እኮ ሳይሆን ራስን ተከላክሎ ራስን ነፃ አድርጎ አቅም ሆኖ በርትቶ ህዝቡ የሚፈልገውን የፖለቲካ ጥያቄ የሀገሩን የህዝቡን ኢንትረስት መጠበቅ እንጂ ለአንዱ ወገን ሌላ ወገን የመላላክ ስራ አይደለም ምን ሰራ ያለ። ራሳችንን የቻለን ኃይል እንደሆነ መታወቅ የሚገባው ይመስለኛል። ቴዲ ሐዋሳ ያነሳው ፖለቲከኞች ችግር መዘርዘር ብቻ ነው መፍትሄ ሀሳብ አታቀርቡም፣ ስለ ኢኮኖሚ ስለምናምን የሚል የውጭ ፖሊሲ የወደብ ጥያቄ ማለት ነው። እነኚህ ሁላ ነገሮች መሬት ላይ ያሉ አካላት በፖሊሲያቸው ውስጥ ያላቸው ለወደፊት የሚነጋገሩበትና ወደ ስምምነት እየሄዱ ለሀገር የሚበጅ ከግጭት ተወጥቶ በብሔር በሃይማኖት በፖለቲካ አመለካከት ያለው ልዩነት እየጠበበ የሚሄድበትን መንገድ ፈር መቅደድ ነው ማለት ነው የያዝነው እንጂ እኛ ያንን እዚህ ጋር ይሄ ያለን የምንልበት ሁኔታ አይኖርም። መሬት ላይ ያሉትን የሚመለከት ይሆናል ማለት ነው። ስለ አምነስቲ ያነሳውን አቶ ያሬድ ምንድነው እንትና አሳይተዋል፣ አቅጣጫ አሳይተውናል። ያ እንደዛ ሊሆን ይችላል። ግን የአምነስቲ ኢንተርናሽናልንም ሪፖርት ያነበበ የኛንም መግለጫ ያነበበ ሰው ይሄንን መረዳት የሚችል ሰው በቀላሉ የሚገነዘበው የሚረዳው እንደሆነ ይገባኛል ማለት ነው። እና ስለ ዓለም አስተላለፍ ተመሳሳይ የዓለም አስተላለፍ የሚሰለፈው ለሀገሩ ለናሽናል ኢንትረስቱ ሲል ነው ማለት ነው።
እኛም እኮ ስለዛ ማሰብ የምንችለው ስንሰባሰብ ስንጠነክር ስንበረታ ሀገራችን በፕሮክሲ ዋር ወይም ደግሞ በተላላኪ ጦርነት ውስጥ እንዳትጠመድ እንዴት ያንን መከላከል እንችላለን እኮ ብለን ማለት የምንችለው ስንሰባሰብ ነው። ካልሆነ እነኚህ ኃይላት ናቸው እኮ በአንድ በኩል ለሌላው በሌላው በኩል ለሌላው ያቀበሉ የሚያጋጩንና ሀገራችንን የጦርነት ምድር የሚያደርጉ ያ እንዳይሆን መሰባሰብ አለብን። የዓለም አቀፉ የኃይል አሰላለፍ በደርግ ጊዜ ምን እንደሚመስል በኢህአዴግ ጊዜ ምን እንደሚመስል ዛሬ ላይ ምን እንደሚመስል ከመንግስታት ጋር ያላቸው ግንኙነት ምን እንደሚመስል እያየን ነው። አሁንም መንግስት የቱ ጋር ነው የተሰለፈው ብለህ ብትል ብርሃኑ ነጋ የሚያወራውና አብይ አህመድ የሚያወሩት የተለያዩ ነገሮች ናቸው። የተለያየ ዓለም ድጋፍ ነው የሚያደርጉት። በእኛ በኩል ምን ይኖራል የሚለው አሁንም እኛ አይደለንም ወሳኞች ወይ ወሳኞቹ እዚህ ጋር መሬት ላይ ያሉ አካላት የሚሰሩበት ሁኔታ ነው የሚኖረው ማለት ነው። በቃሉ ያነሳውን አቶ ልደቱ ሄደውበታል። ስቴት ፈርሷል ይላሉ። ውጊያ ውስጥ ያሉ ሰዎችን እንዴት ማሳመን ይቻላል? ወደ ሽግግር የሚለው ጉዳይ ሽግግር ሲባል ጠመንጃ አስቀምጡና ዲዲአር የሚሉት ጉዳይ አይደለም። ሽግግር ሲባል የፖለቲካ መፍትሄ በጥልቀት የሚኬድበት ነው። ጠመንጃችሁን አስቀምጡና እንዲሆኑና ተላላኪ ማድረግ አይደለም። አሁን የሚገባው መሬት ላይ ያሉ አካላት እንደተገለጸው የሚሆነው ማለት ነው። እና ያ ሽግግር ፍትህ ላይ የተመሰረተ ከሆነ ከጦርነት የሚያስወጣ ከሆነ የህዝብን የፖለቲካ ጥያቄ በአግባቡ መመለስ የሚችል ከሆነ መተማመኑ ከባድ ይሆናል ብዬ አላስብም ማለት ነው። ስለዚህ ያንን ገንዘብ ያስፈልጋል። ሀብታሙ የሚያነሳው እንደዚህ ነው። የሽግግር መንግስት ጥያቄ ለመቀበል ዝግጁ አይደለም መንግስት፣ እናንተ ምን የተለየ ስልት አላችሁ የሚል ጥያቄ አንስቷል። ትክክል ነው። መንግስት መጀመሪያውኑ እኔ ያሻግራችኋለሁ ብሎ ሲል እምነት ተጥሎበት ዝም ተብሎ የወጣለት ዲክታተር እና ከጦርነት አዙሪት ውስጥ በማንወጣበት ሁኔታ እዛ ውስጥ አኑሮናል። አይቀበልም። ትክክል። ማስገደድ አስፈላጊ ነው ማለት እንዴት ነው ማስገደድ የምንችለው? መሬት ላይ ያሉ የሚሰሩት ስራ አለ። እኛ ደግሞ ህብረተሰቡን ወጥ በሆነ አመለካከት ግጭቶችን በማስቀረት በፕሮፓጋንዳ ሰውን ማቃቃር የሚሄድበትን መንገድ በማስተካከል መርዳት ማገዝ እንችላለን ነው። የጋራ ጥቅም እንጂ የጋራ ጠላት እንጂ የጋራ ጥቅም የለም። የጋራ እኮ ጥቅም ከጦርነት አዙሪት ውስጥ መውጣት በራሱ እኮ የጋራ ጥቅም ነው። ከጦርነት አዙሪት ውስጥ ከወጣን በኋላ ደግሞ በጉልበት ሳይሆን ህብረተሰቡ የሚተማመንበትን የኔ መሪ ነው የሚለውን እንዲመርጥ ከመረጠ በኋላ ደግሞ የተመረጠው አካል የሀገር አስተዳዳሪ እንዲሆን ደህንነቱም እሱን እንዲጠብቅና ከሱ ምንድነው መመሪያ እየወሰደ ሰላም እንዲሰፍን ፍትህ እንዲመጣ የማድረግ ስራ ላይ መስራት ይኖርብናል የሚለውን ነው እያሳየን ያለ ነው ማለት ነው። ስለዚህ የጋራ ጥቅማችን ከሰላም የበለጠ ከፍትህ የበለጠ የጋራ ጥቅም ይኖራል ብለን አናስብም። ካሁን በፊት ከነበሩት ስህተቶች ተምረን ለወደፊት ወደ ጦርነት እንዳንገባ ያሉ ችግሮችን ቀርፈን ወደፊት መራመድ አስፈላጊ ነው የሚል ነው ማለት ነው። ስለ ህገ መንግስቱን በተመለከተ ያነሳው አለ። ያም እኮ ከምክክር የሚወጣ ነው። አንዱ አካል ህገ መንግስቱ የኔ ተከላካይ ነው ይላል፣ ሌላኛው አካል ደግሞ ህገ መንግስቱ የኔ ገዳይ ነው የኔ አፍራሽ ነው ብሎ የሚያስብበት ሁኔታ አለ። ያም ስትወያይ ስትመካከር ከጦርነት አዙሪት ውስጥ የምትወጣበትን መንገድ ስትቀይስ ሰላም ሲያመጣልህ ፍትህ ሲያመጣልህ ነው ያንን ወደዛ የሚያስኬደውና ሳንግባባ እዛ ላይ ለመግባባትም እኮ መጀመሪያ ኮሙኒኬት ማድረግ መቻል አለ፣ መገናኘት አለ። የትኛው ሐሳብ ነው ከጦርነት አዙሪት ውስጥ የሚያወጣል? የትኛው ሐሳብ ነው ወደ ጦርነት ያስገባል? መከባበር ስትችል መነጋገር ስትችል ነው ማለት ነው። አመሰግናለሁ። ያሬድ ስለወቀስኩ ይቅርታ። ኖ ጥሩ አድርገሃል። መወቃቀስ እኮ ለጥሩ ነገር እስከሆነ ድረስ ምንም ደግሞ ትክክለኛ ጥያቄም ነው ያነሳው። ግን ጥሩነቱ
እንዳለ የወሰድከውንም ጊዜ ኢፌክቲቭሊ ነው የተጠቀምኩበት አልተነሱም የተባሉ ጥያቄዎችን በጠቅላላ በአግባቡ ነው የመለስከው ስለዚህ ቴንክ ዩ ይሄ የግል መመላለሱ ላይ እንዳያተኩር ነው እንጂ አሁን አንተ የክባቸውና ያነሳቸው እንትኖች የኔም ጥያቄ ማሳሰቢያ ነው በትክክል ተገበርከው ለነውና ምንም የተጋጨ ነገር የለም ቴንክ ዩ ጅረኛ አይ ቲንክ ካላችሁት ጋዜጠኞች ውስጥ እድል አልደረሰኝም አልጠየቅኩም የሚል ሰው ከሌለ በስተቀር አባይናት እንደሚፈልግ ይሆናል አቶ አባይ እድል ትፈልጋለህ እሺ አጠር ያለ ደቂቃ ለጅረኛ የሰጠሁት ማሳሰቢያ አንተም ላይ ደግሞ አለው የጊዜ ጉዳይ ነው ግን የሌላ ነገር አይደለም ፎከስ ሆነ አጭር ደቂቃ ወሰድና መልስተ አመሰግናለሁ ያሬድ ያው መጨረሻም ያንተንም እድል የምትወስድ ይመስለኛል አንተም ከኮሚቴው ሰብሳቢም ስለሆንክ አይ ቲንክ ጅረኛ በያዝኳቸው ሁሉም ሄዶበታል ለማጠናከር ያህል ምናልባት ሀብታሙ ባነሳው ጉዳይ ላይ ህገ መንግስቱን በደማችን ሰራ ነው የሚሉም የሚቃወሙ ኃይሎች እንዴት ወደ ሽግግር ይመጣሉ የሚል ይመስለኛል ያው በአግባቡ ተመልሰዋል ግን አንዱም ለዚህ ስብስብ አስፈላጊ የሆነበት አንዱ ምክንያት በኢትዮጵያ ውስጥ የጎደለውን የሚሞላ ሳይሆን የነበረውን ጉድለት አስፍተው ወደ ጥፋት የሚመራ መንግስት መጥቷልና አገዛዝ መጥቷልና የኔ ነው የሚለውም በራሱ ላይ ከዋለበት አይመለከተኝም የሚለውም ወደ መሃል የሚያመጣ የጋራ ሽግግር ያስፈልጋል ሲባል ሁሉም ጥያቄዎች አብዛኛዎቹ ሽግግሩ የሚፈታቸው ናቸው የፖለቲካ ድርጅቶች በመሬት ላይ የሚታገሉ ኃይሎች የየራሳቸው ፕሮግራም አላቸው ስለዚህ ይሄንን ሀገር ማዳን ይሄንን ሪጅን ማዳንም ስለሚሆን በእኔም ይሁን በሌላው ሰው ትላንትና ኢትዮጵያ የምናይበት መንገድ ተቀይሯል ይሄ ህገ መንግስት ፕሮቴክት ያደርገኛል በየማስብ ሰውም ጭምር አሁን ይሄ ህገ መንግስት ፕሮቴክት አላደረገኝም ይሄ ከህገ መንግስት ከድሮ ማልቀበለውም ያሉ የባሰብ ሁኔታ እየገጠመው ነውና ህገ መንግስቱን ጉዳይ ለመነጋገር ይሁን አብሮ ለመኖር አሁን ይሄ ሁሉና አደጋ ነው የዋናው ትኩረቴ as we speak የሰው ህይወት እየጠፋ ነው አገሪቱ በአደገኛ ሁኔታ ነው እየሄደች ያለችው አንድ ሁለት እድገቶች ታይተዋል በመሬት ላይ እና አንዱን ወጋ የሚለው ጥሪ ላለመቀበል የተወሰኑ በህዝቦች መካከል አንወጋም የሚሉ ምልክቶች አሉ መሬት ላይም ካሉ ከሚታጠቁም ከተገለሉም ኃይሎች አካባቢ በመጣ አንድ ኢንከሬጂንግ ነገር አለ በዚህም አካባቢ እዚህ የተሰባሰበው ባይዘው የተለያዩ አደረጃጆች ወክለን ነው ቅድማ ተለደቱ እንዳለው አብሮነት ብቻ አይደለም አብሮነትም ሌሎችንም ያጠቃለለውንም የዚህ የትብብር ለሽግግርና ለድል የሚለው ሌሎችም ኃይሎች የተጠቃለሉበት ስለሆነ የተሻለ መግባባት አለ ይሄን አጋጣሚ እንጠቀምበት ግን ይሄን አጋጣሚ ስንጠቀም ጦርነቱን ማስቆምና የሰዎች ህይወት መታደግ ከቻልን ይመስለኛል እናንተም የማህበራዊ ሚዲያው አንዱ ትልቁ ኃላፊነት የሚመስለኝ ሁኔታዎችን ማቀጣጠል ሳይሆን እነዚህ ትናንሽ ጭላንጭሎች እነሱን አሳድጎ ፕሮሞት አድርጎ ህዝቡ በስርዓቱ ላይ ጫና አሳርፎ የደም መፋሰሱ እንዲቆም ዋናው የዚህ መልእክት ዓላማ መሰለፉ ለጌጥ አይደለም ሁለተኛው እስካሁን ድረስ ሳንተማመን እርስ በርሳችን ሳንግባባ ስለቆየን የማያግባብን ነገሮች ለማግባባትም አሁን በጋራ ስንሰለፍ ሁለት እንድምታ አለው በአንድ በኩል ተገናኝተን ማናገር አብረን ተሰልፈን በአገር ጉዳይ ላይ አብረን ያልሰራን ሰዎች አብረን መሰለፋችን ለኢትዮጵያ ህዝብ ተስፋ ይሆናል ምታባሉን እናንተ ናችሁ ለሚለው ህዝብም አሁን ከናንተ ጋር ነው ብሎ ህዝቡንም አለኝታችንን የምንገልጽበት ነው የሚሆነው በዛ ዙሪያ ሌሎች ጥያቄዎች የሚመለሱት ግን እንደተባለው በሽግግሩ ሂደት ነው አሁን ስለ ኢኮኖሚ ፖሊሲ ቅድማ ተወልደቱ በሚገባ መልሶታል ይሄ ስብስብ አንድ የተወሰነች ዓላማ የያዘ ግን ደግሞ በየቦታችን በየሂደታችን ደግሞ የተለያየ ድርጅት የተለያየ ሲቪክ የተለያየ ፖለቲካ አመለካከት ያለን የየራሳችን የትግል አስተዋጽኦ የምናበረክት ሰዎች ነን በየፊናው ይሄ የሚያናብብ የሚያስተባብር ኃይል እስካሁን ድረስ ሲጀመር ሲከሽ የተወሰኑ የሚስማሙ ኃይሎች ሲጀምሩት ሲኮላሽ ስለቆየ
ይሄንን ሰፋ ያለ እንቅስቃሴ ቶሎ ህይወት እንዲኖረው እናርግ የሚል ጥሪ ዋናው ለእናንተ ነው። እናንተ ናችሁ እንግዲህ ብሪጅ ሆናችሁ ህዝቡ ጋር የምታገናኙት የሚለው ነው። ያው ቅድም እንደተሰጠው አቶ ያሬድ በሰጠው ማሳሰቢያ መሰረት የኔን የግል አስተያየት በሌላ መድረክ መግለጽ ይቻላል። ለምሳሌ ተዲሃዋሳ ይጠይቀው አለ የህወሓትና የሻዕቢያ አብረው መስራት የኔን የሚመለከት አይደለም። ህወሓትም አልወክልም፣ እዚህ የተመጣሁት በግሌ ነው። ስለዚህ እሱንና ሌሎችም ትብብሮች አሉ። በሀገራችን ውስጥ የሌሎች ሀገሮች ማሰልጠኛ ማዕከል ተከፍቶ ጦርነቱ ወደኛ እየመጣበት ሁኔታ ከእጃችንም እየወጣ ያለበት ሪጂናል ሁኔታ ማለያል ስለሆነ የተከፉ ኃይሎች ደግሞ እርስ በርሳቸው ከሌላም ጋር መተባበራቸው ጉዳይ የማይቀር ስለሚሆን ይሄን ሁሉ መታደግ የምንችለው ደም ከመፋሰስና የባሰ ነገር ከመምጣት አሁን እያንዣበበ ያለውና በተግባር በጦርነት ላይ ያለው ህዝብ ጦርነቱን የሚያቆምበትና ወደ ድርድርና ወደ ሽግግር የምንመጣበት ጫና ለመፍጠር የሚያስችለን ሁሉ አቅማችን አሟጠጠን አሁኑን ጊዜ አንፍጅ ነው። የመጨረሻው መሰጅ ይሄው ነው። ሰግናለሁ አቶ አባይ። ጋዜጣዊ መግለጫው ከማለቁ በፊት ያው በዚህ መድረክ ላይ ተገኝታችሁ የዚህን ጋዜጣዊ መግለጫ መልእክት እና ያሏችሁን ጥያቄዎች እንዳለ በጣም ብዙ ጥያቄ ነው የተጠየቀው ያሉ ጋዜጠኞች በጠቅላላ በሁለት እና አንዳንድ ሶስት ነው ቢያንስ በትንሹ ከ25 ጥያቄ በላይ የተስተናገደበት ጋዜጣዊ መግለጫ ነው። ግን ለመደምደሚያ ያህል እኔ በመጀመሪያ ይሄን አስተባባሪ ኮሚቴውን ይሄንን ጋዜጣዊ መድረክ ሞዴሬት እንዳደረግ ስለጋበዛችሁኝም እድሉም ስላገኘው እንደ ትልቅ ፕሪቪሌጅ ነው የምቆጥረው። ከልብ አመሰግናለሁ። አጋፋሪ ብቻ ሆነ መሄድ የለብህም ብለሃል አቶ አባይ። አንድ ሁለት የመርህ ጉዳዮች ላይ ብቻ ያተኮሩ ሐሳቦች ልስጥ። አንደኛ በብዙ ቦታ የሚነሳ ጥያቄ አለ። በትጥቅ ትግል ውስጥ ያሉ ኃይሎች እንዴት የሰላማዊ ትግል ህዝባዊ ንቅናቄ ኃይል ሊሆኑ ይችላሉ የሚል በብዙ ሰዎች በየመድረኩ የሚነሳ ነገር ነው። ለኔ በሰብአዊ መብትም ላይ እንደሚሰራ ሰው እንዳደጋ የምቆጥረው ሰላማዊ ትግል ውስጥ ያሉ ኃይሎች ወደ ትጥቅ ትግል ሲሄዱ ነው ሁሌ የሚያሳስበኝ እንጂ ሰላማዊ ትጥቅ ትግል ውስጥ ያሉ ተገፍተው በተለያየ ምክንያት አስገዳጅ ሁኔታ ገጥሟቸው የህልውና ጉዳይ ሆኗቸው የህዝባቸውን መብት ለማስጠበቅ ሲሉ ሆድ ብሷቸው በማናቸው ምክንያት ነፍጥ ካነሱ በኋላ ስቲል በግማሽ ልባቸው ባይመሯቸው ውስጥ በሰላማዊ ትግልም የሥርዓት ለውጥ አምጥቶ አገር ማዳን ይቻላል የሚል ጭላንጭል እንኳን ሐሳብ ካላቸው መሳተፍ ትልቅ እርምጃ ሐሳብ ካላቸው እንደ ሀገር ፕሮፊት ነው የምናደርገው። ምክንያቱም ትልቁ ትኩረታችን ጥይት የማይጮህባት ወንድማማቾች እርስ በርስ የማይገዳደሉባት ሁሉም ኃይሎች ፍጹም ሰላማዊና ስልጡን በሆነ የፖለቲካ አውድ ውስጥ ሐሳባቸውን ሽጠው ተፎካክረው ተወዳድረው የኢትዮጵያ ህዝብ የሚመርጣቸው ኃይሎች ብቻ ስልጣን የሚይዙበት ቀንና ጊዜ እንዲመጣ ነው ልፋቱም ጥረቱ። ስለዚህ የትጥቅ ትግል ላይ ያሉ ሰዎች በተወሰነ ደረጃ ለሰላማዊ ትግል ልባቸው ሲል ማጨብጨብ ማበረታታት መሳብ ያስፈልጋል። አንድ እሱ ነው እንደ መርህ መደገፍ ያለበት ነገር ነው ልላችሁ ነው። አደገኛ የሚሆነው ልደቱ ነገ ትጥቃነሳለሁ ካለ አቶ አባይ ነገ ትጥቃነሳለሁ ካለ ሌሎችም በሰላማዊ ትግል ውስጥ ያሉ ሰዎች ዱር ቤቴ የሚሉ ከሆነ መጠፋፋታችን። ስለዚህ ጫካ የገቡ ኃይሎች ምክንያት አላቸው፣ በቂ መነሻ አላቸው። እነሱ ይሄኛው ምድል እኮ እንሞክረውና ሀገር ያድናል ብዙ ጥይት ሳንተኩስ ሰው ሳይሞት ኢትዮጵያ ውስጥ የሥርዓት ለውጥ ማምጣት እንሞክር ሲሉ ግን ማቀፍ ማበረታታት መደገፍ ያስፈልጋል። ይሄ በዓለም አቀፍ ደረጃ በተባበሩት መንግስታት ደረጃ በሰብአዊ መብት ድርጅቶች ደረጃ አፕሪሺየት የሚደረግ ነገር ነውና እሱን አንደርላይን በደንብ ላሰምርበት ላሰምርበት ፈልጋለሁ። ሁለተኛው ከሽግግር መንግስት ጋር የተያያዙት ነገሮች ናቸው። የሽግግር መንግስት የፖለቲካ ኃይሎች ለስልጣን የሚፎካከሩበት ጊዜ አይደለም።
የግብርና ፖሊሲ የጤና ፖሊሲ ሌሎች ፖሊሲዎች ቴዲ ያቀረብከውም ሌሎቻችሁም ያቀረባችሁት አንድ ኃይል ሌላውን ስልጣን ላይ ያለውን ኃይል ተክቶ 4 ኪሎ የሚገባበት ሂደት አይደለም የሽግግር መንግስት የፖለቲካ የተደራጁ የፖለቲካ ኃይሎች ብቻ ያችን ወቅት ይዘው ስልጣን ይዘው የሚሸጋገሩበት ወቅትም አይደለም የሽግግር መንግስት በፖለቲካ ኃይሎች ብቻ ሳይሆን ነን ስቴት አክተሮች ምንም አይነት የስልጣን አምቢሽን የሌላቸው የተደራጁት ለስልጣን ያልሆነ የሃይማኖት ተቋማቶች የሲቪክ ማህበራት ጋዜጠኞች በአገሪቷ ላይ ስቴክ አለን ድርሻ አለን የሚሉ ማናቸውም የተደራጁ ኃይሎች ተረባርበው አገር የሚያድኑበት ወቅት ነው ሽግግር የተባለውም ለዛ ነው ከዛ ሽግግር መደላደል በኋላ ነው ሌሎቹ ኃይሎች ወደ ስራቸው ይገባሉ ለስልጣን የሚፎካከሩ ኃይሎች በተዘጋጀው ሰፊ የፖለቲካ ምህዳር በተደላደለው የዲሞክራሲ ምህዳር ላይ ተመስርተው ነፍጥ ያዙ ኃይሎች ነፍጣቸውን ወደ መሬት አስቀምጠው ለስልጣን የሚፎካከሩት ከሽግግር ሂደት መስረታ በኋላ ነው በሽግግር ሂደት ወቅት ግን ትንሽ ነገሮች ነው የሚሰሩት የህገ መንግስት አወቃቀር የቀጣዩ የአገሪቷ እጣ ፈንታ ፍኖተ ካርታ የሚሰራበት እንዴት አርገን የነበሩ ችግሮቻችንን እንዳይደገሙ እንዴት እንዝጋቸው ለችግሮቻችን ምክንያት የሆኑ ነገሮች ምን ነበሩ የነማን ሰባይ መብቶች ተጥሰዋል ማን ፈጸመ የሰባይ መብት ጥሰቱ እንዴት ይመርመር የሽግግር ፍትህ ተጠያቂነት እንዴት ይምጣ የተበደሉ ሰዎች እንዴት ይካሱ ተብሎ ስርዓት የሚዘረጋበትና በጽሞና ሁሉም ኃይል በጠረጴዛ ዙሪያ አገሩን ለማዳን የሚመካከርበት ወቅት ነው አጭር ጊዜ ነው አንዳንዴ 6 ወር ሊሆን ይችላል አመት ሊሆን ይችላል 2 አመት ሊሆን ይችላል ከዛ በኋላ ግን አገሪቷ ወደ ኖርማል የዲሞክራሲያዊ ስርዓት ግንባታ ወደሚታይበት የምርጫ ፍክክር ውስጥ ትገባለችና የሽግግር መንግስትን ስልጣን ከመያዝ ከተለያዩ የፓርቲ ፖሊሲዎች የፓርቲዎች ኃይል ጋር ብቻ አናያይዘው ኢትዮጵያ በፖለቲካ ፓርቲ የተደራጁ የታጠቁ ኃይሎች ብቻ አይደለችም የሁሉም ኢትዮጵያዊ የ130 ሚሊዮን ሀገር ነች ስለዚህ የሁሉም ሰው ጥያቄ ፈሪዞ የሚደመጥበት ወቅት ነውና እዛ ላይ ያለውን የግንዛቤም መስተትም ምንም እንድታጠሩት እየለመንኩ ይሄንን ጋዜጣዊ መግለጫ በዚህ ላይ እዘጋለሁ ለተሳትፏችሁ ሁሉ እናመሰግናለን ምናልባትም ሚዲያዎች በቀጣይ በሚኖሩት ግንኙነቶች ሁሉ ተሳትፏችሁ ይቀጥላል አንድ የተረሳ ነጥብ ላይ ደግሞ ያልተመለሰ ልደቱ ይመልሰዋል ብዬ ጠብቄ ነበር አልመለሰውም ይሄ ትብብር ተመሳሳይ የህዝባዊ ቢተኝነት ከሚሰሩ ኃይሎች ጋር ምንድነው ያለው ቀጥተኛ ግንኙነት የሚለው በጣም ጥብቅ የሆኑ ግንኙነቶች እንዳሉት አብረው ብዙ ስራዎች እየተሰሩ እንደሆነ ሌሎች በህዝባዊ ቢተኝነት ላይ የሚሰሩ ኃይሎች ሁሉ ወደ አንድ ፕላትፎርም እየመጡ እንደሆነ ስለማቅ እሱን ሳልመሰክር ብሄድ መረጃ መንገም ፈግነም የሆነው ልደቱ 1 ደቂቃ አስጠኝ እያለ ነው በዛው ልትዘጋው ትችላለህ እዝጌር ይስጥልኝ በጣም አመሰግናለሁ ያሬድ በጣም ጥሩ መዝጊያውን በእውነቱን ለመናገር አንተ አሳምረህ አድርገዋል ግን ትንሽ በመጨረሻ አንዳንድ ማሳሰቢያ ልግለጽ ብዬ ነው ሲሪየስሊ ነው ያዝነው ይሄን ስራ በኢትዮጵያ ወደፊቱ ፖለቲካ ምን አይነት እንደምታ እንዳለው በደንብ ተረርተን ነው እየሰራን ያለው ስለዚህ ምንድነው አንደኛ ዛሬ ከጋዜጠኞች ያየነው ተሳትፎ በጣም አበረታች ነው እና ከፍተኛ ምስጋና ማቅረብ ያለብን ይመስለኛል አሁን ይሄን ፕሮግራም ወደ 13 14 መገናኛ ብዙሃን በቀጥታ ለህዝብ ያስተላልፉት ነው ይሄ እንግዲህ ጋዜጣዊ መግለጫ ነው በዚህ ደረጃ ይቻላል ብዙ ጋዜጠኞችም ደግሞ እዚህ መጥተው ጥያቄ አቅርበዋል በዚህ መጠኑ ለጋዜጣዊ መግለጫ ብዙ የተለመደ አይደለም እና ይሄ በጣም ትልቅ ነገር ነው ግን መታወቅ ያለበት ምንድነው ይሄ አሁን የጀመርነው እንቅስቃሴ ወደፊትም ያለ መገናኛ ብዙሃን ተሳትፎ የትም ሊደርሳች ለምሳሌ አሁን ትዕይንተ ህዝቡን መጀመሪያ ስናደርግ ቀጥለን ሰላማዊ ሰልፎችን ስናደርግ ህዝቡን በመቀስቀስ
ከፍተኛ የሆኑ የማስታወቂያ ስራዎች ይሰራል። እኛ ደግሞ ገንዘብ የለም። ስለዚህ መገናኛ ብዙሃኑ በዛ ረገድ የሚያደርጉት ትብብር ምትክ የለሽ። ስለዚህ ይሄ የተጀመረ ትብብር የበለጠ ተጠናክሮ ራሳችሁ የጉዳዩ ባለቤት አድርጋችሁ ትብብራችሁ እንዲቀጥል በዚህ አጋጣሚ አደራ ለማለት ፈልጋለሁ። አንድ እሱ ነው። ሁለተኛ ይሄ ቻሌንጅ ወደ ዲያስፖራ እየመጣ ነው። ውጭ ሀገር ያለው ህዝብ አሁን ዋጋ እየከፈለ ነው የሚል እምነት የለም። በትጥቅ ትግል የሚባል በሰላማዊ ትግል የሚባል ዋጋ እየከፈለ ያለው አምባገነኑ አገዛዝ ባለበት በኢትዮጵያ የሚኖረው ህብረተሰብ። ስለዚህ አሁን ትልቅ ቻሌንጅ ነው ይዘን እየመጣን ያለው። ውጭ ያለው ህብረተሰብ እነዚህን ትዕይንተ ህዝቦች በተለይም ሰላማዊ ሰልፎችን ውጤታማ በማድረግ ለህዝቡ ያለውን አጋርነት በተጨባጭ ማሳየት አለበት። እኛ ድሉን መድረኩን እየፈጠርን ነው። ስለዚህ ሪሊ የዘንድሮ የህብረተሰቡ ቫኬሽን እነዚህ ሰላማዊ ሰልፎች መሆን አለባቸው። ያለምንም ፍርሃት፣ ያለምንም የፖለቲካ ልዩነት፣ በብሔር፣ በሃይማኖት፣ በአይዲዮሎጂ ሳንለያይ ሆ ብለን ወጥተን ለኢትዮጵያ ህዝብ ለዓለም አቀፉ ህብረተሰብ ትልቅ መልእክት ለአገዛዙ ጭምር ማስተላለፍ ይኖርብናል። ስለዚህ ህብረተሰቡ እነዚህን ሂደቶች ነቅቶ በትኩረት መከታተል አለበት። መከታተል ብቻ አይደለም፣ በጊዜው በእውቀቱ፣ በገንዘቡ፣ በጉልበቱ ተሳትፎ ማድረግ አለበት። አይቀርም በዚህ እንቅስቃሴ። ይሄን ካላደረኩ አገርና ህዝብ አይድንም፣ ይሄን ካላደረኩ የዜግነት ድርሻዬን አልተወጣሁም፣ ይሄን ካላደረኩ የሚጠጥም የልጆቼ አገር አይኖረኝም ብሎ ሁሉም ሰው ከወዲሁ ሊያስብበትና የራሱን ዝግጅት ሊያደርግ ዓለም አቀፉ ህብረተሰብን ቻሌንጅ እናድርገው። ዝም ብለን ቢሮአቸውን እያንኳኳን ስሙን ብንላቸው ተጽዕኖ አድርጎ ብንላቸው ማንም አያዳምጠንም፣ ይልቁናል። ይሄ አገዛዝ ምን ያህል በህዝብ የተጠላ እንደሆነ በተጨባጭ አሁን ማሳየት አለብን። ያን ካሳየን ምንም ጥርጥር የለውም ከጎናችን ይቆማሉ፣ በአገዛዙ ላይ አስፈላጊውን ጫና ያደርጋሉ። እርግጥ ነው አሁን አንድ ወቅታዊ የሆነ ዓለም አቀፋዊ ሁኔታ አለ፣ ትኩረት ላናገኝ እንችላለን። ይሄ ግን ዘላቂና ሁልጊዜ የሚኖር ነገር አይደለም። ነገ ከነገ ወዲያ ነገሮች ይቀየራሉ እና ዋናው እኛ ወደ እነሱ እንድንሄድ ሳይሆን ዓለም አቀፉ ማህበረሰብ የእኛን በር እንዲያንኳኳ ምን ላግዛችሁ፣ ምን ላድርግ ብሎ እንዲጠይቀን ማድረግ የምንችለው መጀመሪያ እኛ የቤት ስራችንን ስንሰራ በተጨባጭ አገዛዙ ምን ያህል በህዝብ የተጠላ የተተፋ እንደሆነ በቃል አይደለም በተጨባጭ መረጃ በህዝብ ተሳትፎ ማሳየት ስንችል እና ከዛ በኋላ ደግሞ አገር ቤት ያሉ ፓርቲዎችን ቻሌንጅ እናደርጋለን፣ ህዝቡን ቻሌንጅ እናደርጋለን። አሁን በትጥቅ ትግል እንቅስቃሴ እያደረጉ ያሉት ባይ ተጋዳይነት የህልውና እንቅስቃሴ እያደረጉ ያሉ ኃይሎች በትክክል ይሰዳ ቢባል ከ1% በብዙ እጅ በታች ናቸው። 0.5% የሚሆን አይመስለኝም ካለው 130 ሚሊዮን ህዝብ። ሌላው ቁጭ ብሎ ነው እየጠበቀ ያለው፣ አገዛዙን ተሸክሞ ነው ያለው። እነሱ ዋጋ ከፍለው ሞተው ደምተው ነፃ እንዲያወጡት ነው እየጠበቀ ያለው። ድል ነፃነት ከሌሎች በመጠበቅ ሊመጣ ይችላል። በኢትዮጵያ በእያንዳንዱ ከተማ ያለ ማህበረሰብ፣ የከተማ ነዋሪ፣ ምሁር፣ ተማሪ ዋጋ መክፈል መንቀሳቀስ አለበት፣ መረባረብ አለበት። በህዝባዊ እምቢተኝነት ይሄን አገዛዝ ለማሸነፍ ተጨባጭ ሆነ እንቅስቃሴ ማድረግ አለበት። ስለዚህ ይሄንን ቻሌንጅ ነው ይዘን እየመጣን ያለን። ያን ለማድረግ ግን መጀመሪያ እኛ ኃላፊነታችንን መወጣት አለብን በሚል እየተንቀሳቀስን ይሄን ካደረግን የሽግግር ሂደቱ ምን አይነት የሽግግር ሂደት ይሁን፣ ከሽግግር መንግስቱ በኋላ ምን አይነት ስርዓት ይኖር፣ ልዩነታችንን ቅራኔያችንን እንዴት እናስተናግድ የሚለው ሁሉ በዲሞክራቲክ አግባብ በህዝብ ውሳኔ የሚፈታ ነው የሚሆን። አሁን ዛሬ ላይ ያሉንን የፖለቲካ የአይዲዮሎጂ ልዩነት እናስተካክል ግን መጥፋት ነው ጣፍንታችን፣ የትም ልንደርስ አንችልም። ሜካኒዝሙ ላይ ነው መስማማት የምንችለው። ይሄ ደግሞ በጣም ተገቢ የሆነ አንደርስታንዲንግ አሁናል። ቅድም ያሬድ እንዳለው አሁን በተበታተነ ሁኔታ እንደኛ አይነት ሚና ያላቸው ብዙ ድርጅቶች አሉ። እነዚህ ድርጅቶች ወደ አንድነት መምጣት አለባቸው ብለን ሰፊ ስራ እየሰራን ነው። በጣም ከፍተኛ የሆነ አበረታች የመተባበር መንፈስ እየተፈጠረ ነው። ይሄን ኢነርሺያ ይሄን ተነሳሽነት በደንብ አድርጎ ይዞ መቀጠል ያስፈልጋል እና አሁን በድጋሚ አጽንኦት እንሰጠው። ይሄ ሁሉ ግን ያለ መገናኛ ብዙሃን ተሳትፎና እገዛ የትም ሊደርስ አይችልም እና
ብዙ ተሳትፎ እያደረጋችሁ ነው፣ እያገዛችሁን ነው፣ አኩርታችሁናል፣ ከልብ ነው እናመሰግነው። ይሄ ተሳትፎ ግን የበለጠ ከዚህም በላይ ተጠናክሮ ይቀጥል ለማለት ነው። ሌላው ህብረተሰቡም ዛሬ በቀጥታ ጋዜጣዊ መግለጫ ትኩረት ሰጥቶ የተከታተለውን በዚህ አጋጣሚ ማመስገን ያለብን ይመስለኛል። እግዚአብሔር ይስጥልኝ ያሬድ።